ጨው ስኳርና ጮማ በእኛ በኢትዮጵያውያን ያመጋገብ ስርዓት ውስጥ የማይጠፉ ናቸው የማይጠፉ አይደሉም አብዝተንም ጭምር የምንጠቀማቸው የምግብ አይነቶች ናቸው ታዲያ እነዚህ የምግብ አይነቶች ለብዙ የጤና እክል እንደሚዳርጉ ከበርካታ የጤና ባለሙያዎች መስማት እጅግ በጣም የተለመደ ነው ለመሆኑ እነዚህ በተለይም ደግሞ ሶስቱ ነጮች ተብለው የሚታወቁት የምግብ አይነቶች በውስጣቸው ምን ያህል ነገሮችን ይይዛሉ አብዝተን ስንጠቀማቸውስ የሚያስከትሉት የጤና እክል ምንድነው እንዲሁም ደግሞ እንዴት ባለ መልኩ መጥነን መጠቀም አለብን የሚሉ ጉዳዮች ላይ የጤና ባለሙያዎችን አናግረንበታል እነዚህ ሶስቱ ነጮች እንግዲህ በተለምዶ ስኳር ጨውና ጮማ ምንላቸው ናቸው እነዚህ ሶስቱ ነገሮች ብዙ ጊዜ ከጤና ጋር በበጎ ጎኑ ሲገናኙ አይታዩም በተለይ በብዛት በመንወስዳቸው ጊዜ ለምሳሌ ጨው ስንል ጨው እንግዲህ እንደሚታወቀው ወይ ከባህር ላይ ወይም ደግሞ ከተለያዩ ጨዋማ ከሆኑ ቦታዎች ላይ የሚገኝ ንጥረ ነገር ነው ወጥ ለማጣፈጥ ብዙ ጊዜ እንጠቀምበታለን ውስጡ ሶዲየም እና ክሎራይድ የሚባሉ ሁለት ማዕድናት ተቀናጅተው ነው የሚኖሩት ስኳር ስንል ደግሞ ስኳር ብዙ ጊዜ ከተፈጥሮ ውጪ በሆነ ያለውን ስኳር ይሄ ሻይ ውስጥ የምንጨምረው ስኳር ነው ብዙ ስኳር ብለን የምናወራው ግን ሌሎች ብዙ አይነት ስኳሮች አሉ በፍሩት ውስጥ ያሉ በማር ውስጥ ያሉ በእህል ስንዴዎች ውስጥ እህሎች ውስጥ ጥራጥሬዎች ውስጥ ወተት ውስጥ ሁሉ ስኳር አለና ስኳር ብዙ ቦታ ውስጥ አለ ስኳር እንግዲህ ዋናው ጥቅሙ በዋነኛነት የኢነርጂ ሶርስ ሆኖ ነው የሚያገለግለው እርግጥ ኢነርጂ ሶርስ ብቻም አይደለም በሰውነታችን ውስጥ አብዛኛው ሴላችን ስራ የሚሰራው ወይም ኢነርጂ ሶርስ ሆኖ የሚያገለግለው ስኳር ነው ማለት ነው የሱ መብዛት በጣም በርካታ የጤና እክሎች አሉት ከዛ ውስጥ አንደኛው የደም ግፊት ላይ ተጽዕኖ አለው ማለት ነው እንዲሁም ሃርት ዲዚዝ ላይ ካርዲዮቫስኩላር ዲዚዝ የምንላቸው ላይ እዛ ላይ በጣም ከፍተኛ የሆነ የጤና እክል አለ በተጨማሪ ፋትን ማየት እንችላለን ጮማ ከደም ግፊት ጋር ከፍተኛ የሆነ የደም ግፊት በተለይም ይሄ የሚፈጥረው ምንድነው በሰውነታችን ውስጥ ጠቃሚ የሆነውን ኮሌስትሮል በመቀነስ በኩል የራሱ የሆነ ሳይድ ኢፌክት አለው ማለት ነው ጨው በምግባችን ውስጥ ካበዛን የመጀመሪያው ትልቁ ችግር የሚሆነው ምንድነው አንደኛ የደም ግፊት ሬጉሌት ማድረግ በጣም ይቸገራል ታዲያ እነዚህ ምግባችንን ለማጣፈጥ የምንጠቀማቸው የምግብ አይነቶች በዚህ ልክ የጤና እክል የሚያስከትሉ ከሆነ በምን አይነት መጠንና ልክ መጠቀም ይገባናል የሚለውንም እንዲሁ ከባለሙያ ጋር ቆይታ አድርገንበታል ሳይንሱ ያስቀምጣል ለክቶ ያስቀምጣቸው ለምሳሌ ጨው አንድ ማንኪያ በቀን አሁን በ5 ግራም አካባቢ ማለት ነው ይመከራል አሁን በኢትዮጵያ ውስጥ ኦልሞስት ወደ 9 እስከ 10 ግራም አካባቢ ነው አንድ ሰው በአማካይ ጨው እየወሰደ ያለው አሁን ከመጠኑ በላይ ነው እየወሰድን ያለ ነው ሁለተኛው ስኳር መጠኑ በተቻለ መጠን የስኳር በተለይ ደግሞ እንትን ላይ የምንጠቀመው ከሆነ ቡና ላይ ወይም ሻይ ላይ የምንጠቀመው ከሆነ እሱ በፍጹም ለህፃናትም ቢሆን ለትልቅ ሰው ቢሆን ማለት ነው መጠቀም የለብንም ነው ኮንሰፕቱ ራሱ እንደ ግፊት ስኳር እንዲሁም ደግሞ የልብ ህመም ያሉ ተላላፊ ያልሆኑ በሽታዎችን አሁን መስማት እጅግ በጣም የተለመደ ሆኗል እነዚህ ከሚያመጧቸው መካከል ደግሞ የአመጋገብ ስርዓት መዛባት አንደኛው ነው እንግዲህ የአመጋገብ ስርዓታችንን በተለይም ደግሞ ቀደም ሲል ያነሳናቸውን እንደ ስኳር ጮማና ጨው የመሳሰሉ የምግብ አይነቶችን በተመጠነ መልኩ መውሰድና ጤናማ የአመጋገብ ስርዓትን መከተል ራስን ከነዚህ በሽታዎች ማራቅ እንደሆነም የጤና ባለሙያዎች ያነሳሉ አሁን 5 ግራም በቀን እንጠቀም ብንል አብዛኛው ምግባችን ጨው አልባ ሊሆን ይችላል ጨው ግን ሳብስቲው የሚያደርጉ ነገሮች ለምሳሌ ሀርቦች አሉ ሀርብ ግልጽ ለማድረግ ሀርብ የምንላቸው አብዛኛው ቴስት አድ የሚያደርጉ ናቸው ቴስት የሚጨምሩልን ናቸው ለምሳሌ ሰለሪ ሮዝመሪ በሶብላ የምንላቸው ሀርብስ ይባላሉ ፐርስሊ ሀርብ ይባላሉ ለምሳሌ የሰሊጥ ወይም የቅባት እህሎች ጋር ከነሱ የምናገኘው ዘይት አንሳቹሬትድ ነው ከቬጂቴብል ኦይል የምንለው አንሳቹሬትድ ነው ከፒነት ወይም የለውዝ ዘይት
የወይራ ዘይት እነኚህ አንሳቹሬትድ ናቸው። ከአንድ እስከ 3 ጊዜ ባለው ብቻ ቢበላ ጥሩ ነው ላለው እኔ የመጀመሪያው ነገር ይሄ ነው። ሁለተኛው ሰዎች ምግብ ሲመገቡ አይተሽ ከሆነ አትክልቶችን የማስቀመጥ ልምድ ብዙ የለም። አትክልቶች በተወሰነ ደረጃ ሲስተማችን ውስጥ ገብተው የሚጠቅሙት ብዙ ነገር ስላለ እነዚህን ነገሮች ሁሉ ጊዜ ቁርስ፣ ምሳ፣ ራት ላይ ቢኖሩን ጥሩ ነው።